ፍቅራችሁ ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንኳን ደስ አላችሁ። በሳውዲ አረቢያ ለምትገኙ ወንድሞቼ በሙሉ ትክክለኛ የሆነ መረጃ ለምሰጣችሁ ኢቃማ ማሰራት ለምትፈልጉ በሙሉ ያልሰማችሁ ካላችሁ እንዳያመልጣችሁ እኔም ልስራላችሁ። ቲክቶክ የሌላችሁ የማትከታተሉ ስልካችሁ ላይ መጡ ሪሳሎች ምናምን ካላችሁ በዚህ ትክክለኛ መረጃ ልሰጣችሁ ነው። ትክክለኛ ወላሂ ሳይጨመር ሳይቀነስ ለራሴ መክተብ ሄጄ ጠይቄ ነው። እስከ መጨረሻ ድረስ ተከታተሉኝና በዚህ መልኩ ኢቃማችሁን ማስተካከል ትችላላችሁ፣ ምንም ሳትበሉ ሳትከስሩ። በአሚል መንዚሊ የመጣችሁ እንዳለ ማለት ነው፣ ሃውስ ሜድ ማለት ነው፣ ሃውስ ኪፐር በዚህ እናንተ ማለት ነው እናንተ እንዳለ ይህ ማለት በጠለብ የመጣችሁ ሳውዲ አረቢያ በጠለብ የቤት ሰራተኛ ሃውስ ኪፐር ማለት ነው ሆናችሁ የመጣችሁ ከጠለብ የጠፋችሁ እንዲሁም ደግሞ በራሳችሁ ኢቃማ ገዝታችሁ መታችሁ ያው በከፊል ስር ነው ዞሮ ሁሉም የተሳድረው እንደዛ የሆናችሁ ዱኹልያ ያላችሁ የዚህ ሀገር የገባችሁ ዱኹልያ ያላችሁ በሙሉ ኢቃማ ማሰራት ትችላላችሁ። ሀበሻ ያስፈልጋችሁ፣ ደላላ ያስፈልጋችሁ፣ ምን ያስፈልጋችሁ፣ መክተብ ታውቃላችሁ አይደል? መክተብ በየሰፈሩ ምን ያን ሳውዲ አረቢያ መክተባችሁ ሄዳችሁ የፓስፖርታችሁን ቁጥር ወይም የኢቃማችሁን ቁጥር ሰጣችሁ ከላስ መጨረስ ትችላላችሁ። የፓስፖርትም የኢቃማም ቁጥር የለንም ለምትሉ ደግሞ በበስማ ነው የሚወጣው። በስማ ለማድረግ እሱ አንቺ ብቻ አንድ ልጅ ብቻዋን ሊድ በስማ እኔ ብቻዬን በስማ አስደርገው የፓስፖርቴንም የኢቃማዬንም ቁጥር ያወጣሉ የሚለው ከባድ ነው፣ ግን ይቻላል። ግን አረቦቻችሁን ይዛችሁ ሄዱ። ለምን በስማ እንዳድስ ስለምታደርጊ የፓስፖርት ቁጥር የኢቃማ ቁጥርም ከሌላችሁ ነው ያልኩት። እናንተ በበስማ ነው የሚወጣው፣ ግዴታ አረቦችን ይዛችሁ መሄድ አለባችሁ። ልብ በሉ። ሁለተኛ የፓስፖርት ቁጥር ያላችሁ የኢቃማ ቁጥር የሌላችሁ ችግር የለም፣ በፓስፖርት ቁጥሩ የኢቃማ ቁጥሩ ይፈለጋል። ኦኬ። እንዲሁም ደግሞ የኢቃማ ቁጥር ያላችሁ የፓስፖርት የሌላችሁ ያውም ችግር የለው። የኢቃማ ቁጥር ኖሯችሁ ፓስፖርት ከሌላችሁ ችግር የለም። ፓስፖርት የጠፋባችሁ ፓስፖርት ያላሳደሳችሁ ማሳደስ ትችላላችሁ። የጠፋ ፓስፖርትም ይገኛል። ማሳደስ የምትፈልጉም ታሳድሳላችሁ። እደሳ ያለፈበትም ይታደሳል ማለት ነው። ግን ፓስፖርት ቁጥርም ከሌለ የኢቃማ ቁጥርም ከሌለ ግን የሚወጣው በአሻራ ነው። ያን አሻራ ለማድረግ አንቺ ብቻሽን መክተብ ሄደሽን ያሻራ መነሳት ትፈልጋለሽ። የፓስፖርት የኢቃማም ቁጥር የለኝም ብትያቸው እንትን ላይ ብዙም ቦታ ላይ ሰጡሽ ይችላሉ። ገባሽ? ግን ከአረብሽ ጋር ይዘሽ ሄደሽ አረብሽን ለምን አድርገሽ ከነሱ ጋር ወደዛ አሻራ እንትን ብለው አሻራ ሰጥተሽ ይወጣል ማለት ነው የፓስፖርትሽም የኢቃማሽም ቁጥር። ነገር ግን አብዛኞቻችሁ የፓስፖርት ቁጥር አላችሁ፣ የኢቃማ ቁጥር የላችሁ። ይሄ ቀላል ነው። ፓስፖርታችሁንም በቁጥራችሁ ታውጣታላችሁ፣ ኢቃማውን በዛው በፓስፖርቱ ቁጥር ይወጣላችኋል። ጠይብ አንድ ነገር ልንገራችሁ፣ አመል መንዚሊ ነው ያልኩት። እሺ ሃውስ ኪፐር ሃውስ ሜድ እዚህ ጋር ማለት ነው። በደንብ አረጋግጡ። እናንተን ነው ያልኩት፣ እናንተን ነው ይሄ እንትን የሚለው እንጂ ሌላ በእንትን መንገድ የገባ ምናምን አይደለም። ለምሳሌ በዚያራ የመጣ በእንትን በዚህ በህገ ወጥ የመጣ ምናምን ገና ነው። ምንም የተባለ ነገር የለም። ስለዚህ የለም። አሁን ሃውስ ሜድ ሃውስ ኪፐር አመል መንዚሊ በአረበኛ ወይም ማለት ነው ለነሱ ነው። እሺ ውዶችዬ፣ ስለዚህ እናንተ ሄዳችሁ ኢቃማችሁን ማስተካከል ትችላላችሁ። ክፍያውን ደግሞ ልንገራችሁ። ለምሳሌ ከጠለብ ቤት ከጠፋሽ 11 ዓመትሽ ከሆነ አብዛኛው እንደዛ ስለሆነ ማለት ነው 11 ዓመትሽ ከሆነ በየአመቱ 600 ብር የአንድ አመት 600 ሪያል ነው የሚቆጥረብሽ። አሁን አንቺ የ11 ዓመት በወር 600 በወር 600 የ11 ዓመት ስንት ብር እንደሚያስከፍልሽ እሰቢ። ያን ብርሽን በእጅሽ ያዢ። ሁለተኛ ደግሞ ከመጀመሪያው ከፊልሽ ወደ ሌላ ከፊልሽ ቀይረሽ፣ ለምሳሌ ከፊልሽ ወንድሙ ቤት ሰርተሽ ቀጣይ ወንድሙ ቤት አስገብቶሽ ወደ ሌላ ከፊል ቀይረሽ ከሆነ 4000 ትከፍያለሽ። አንድ ቤት ከመጀመሪያው ጠለቦታሽ እንደጠፋሽ ከሆነ ሌላ ሁለተኛ ከፊል አላደረግሽ ከሆነ 2000 ነው የምትከፍሊው። ጠይብ ከዛ 11 ዓመትሽን ከሆነ ጠፋሽበት
የ11 ዓመቱ በወር 600 ሪያል የ11 ዓመቱና ከአንድ ከፊል ብቻ ከሆነ የጠፋሽው የዛ 2000 ሪያል። طيب ይሄ ነው ገንዘቡ እንድታስቡበት ፈልጌ እንመነግራችሁ። ከሌላችሁም ከሆነ እንድትበዳደሩ ይሄ ቃማ የማሰራት አላማ ያላችሁ ማለት ነው። طيب ይሄን ማዘጋጀት አለባችሁ። ይሄን ተዘጋጁ። አመል መንዚሊ ሃውስ ኪፐር ወይም ሃውስ ሜት ለእናንተ ነው። እንደገና ደግሞ በጠለም መታችሁ ግን ሰዎቻችሁ ኢቃማ ሳያሰሩላችሁ የጠፋችሁ ካላችሁ እናንተም ትችላላችሁ። በጠለም መታችሁ ግን ኢቃማ ሳይሰራላችሁ ወጣችሁ ለመሰላችሁ አላችሁ ድኹልያ ካላችሁ ድኹልያችሁን ሄዳችሁ ፕሪንት አርጋችሁ ልብ በሉ። በጠለም መታችሁ ኢቃማ ሳያሰሩላችሁ ፈጥናችሁ የጠፋችሁ እህቶቼ ምን ታረጋላችሁ? ሄዳችሁ ታወጣላችሁ ማለት ነው። ፕሪንት ማለት ነው። ፕሪንት ታወጡና በዛ በፕሪንት ድኹልያችሁም ማለት ነው። ድኹልያችሁ ከወጣ ድኹልያችሁን ይዛችሁ ሄዳችሁ ኢቃማ ማሰራት ትችላላችሁ። በጠለም መታችሁ ኢቃማ ሳይሰራላችሁ የጠፋችሁ ድኹልያችሁን ፕሪንት አርጋችሁ አስወጣችሁ ኢቃማችሁን ማሰራት ትችላላችሁ። ፓስፖርት ስላላችሁ በዛ በፓስፖርት ቁጥር ደግሞ ፓስፖርታችሁን ታወጣላችሁ። ጠፍቶባችሁ ከሆነ ፓስፖርቱ ደግሞ እጃችሁ ላይ ሆኖ እደሳ ከሆነ የሚያስፈልገው ታሳድሳላችሁ። ልብ በሉ እዚህ ጋር ማንኛችሁም ድኹልያ ያላችሁ ኢቃማ ማሰራት ትችላላችሁ። ድኹልያ طيب ስለዚህ የምትፈልጉ ካላችሁ ህጋዊ መሆን ይሄ ድል እንዳያልፋችሁ ለምትፈልጉ ማለት ነው። አንደኛ ደግሞ ልብ የምትሉት እዚህ ነገር ልጨምርላችሁ። አንደኛ ደረጃ አሁን ከዛ ከከፊላችሁ ከመጀመሪያው ስትነቅሉ አሁን ወደምትሰሩበት አረብ ነው ከፊል የምታረጉት፣ ወይም ደግሞ ሌላ ከፊል በብራችሁ ገዝታችሁ ነው በ2 ዓመት 6000 ሪያል ወይም በ2 ዓመት 5000 ሪያል ጥሩ አረብም ካገኛችሁ በ2 ዓመት 4000 ሪያል ለመክፈል ተስማምታችሁ ነው ከፊል የምታደርጉት። የምትሰሩበት ሰዎችም እኔ ጋር አድርጊ ካሏችሁም እነሱ ላይ ልታደርጉት ትችላላችሁ። ነገር ግን እነዛውን የምትሰሪባት መዳምሽ በሷ አድርገሽ ነገ እሷ ጋር ስትጣሊ አልፈልግም እኔ እወጣለሁ እኔ ይቀማልኝ ውጭ ወጥቼ እሰራለሁ ምናምን ብለሽ መንቀር ብለሽ ልውጣ ሁርያ ውጭ ወጥቼ ለስራ ይቀማልኝ ብትይ ከሴትዮዋ ጋር ካልተስማማሽ ከባድ ነው። ዛሬ ኢቃማችሁን ስታስተካክሉ ልብ እንድትሉ ነው። ከመጀመሪያ ከፊላችሁ ወደምትሰሩባት ከፊል ስታዘዋውሩ ሴትዮ ጥሩ ናት ወይ በሉ። ጥሩ ካልሆነች ሌላ በብራችሁ ሌላ ከፊል ገዝታችሁ አዘዋውሩ። ግዴታ በምትሰሩበት ቤት አታርጉ። ለመሰላችሁ ነገ እሷ ጋር ካልተመቸ ስትወጡ አሁን ሌላ ቤት ትገቡበታላችሁ። እዚህ ሀገር አንድ መሳሳተው ነገር አለ። ፍሪ የምንለው ነገር አለ። ፍሪ የሚባል ነገር የለም። ሁሉም በከፊል ስር ነው። ወይ በሸሪካ ስር ነው የምትሆኙ ወይ በከፊል ስም ነው እንጂ አንድ ሰው በብቻው ኢቃማ በራሱ በስሙ ይዞ በቃ ከፊል አያስፈልገኝም ኢቃማዬን ለራሴ ከፊል ልሁን የሚባል ነገር ሳውዲ አረቢያ ላይ ኔቨር የለም። ስለዚህ ከፊል ስታደርጉ ከመጀመሪያው ከፊላችሁ ነቅላችሁ ወደምትሰሩባት መዳም ማረግ ከሆነ አላማችሁ መዳማችሁ ጥሩ መሆን አረጋግጡ። ጥሩማ ከሆነ ነገ ካሰራችሁ በኋላ ይሁን ሁሉ ብር ከስረሽ እሷ ቤት አልሰራም ስትይ እኔም ነቅላ አደርግልሽም ብትልሽ እንደገና ሌላ